መቀበል አልችልም። ለምንድን ነው ማለት ብሩኬ መቀበል አልችልም እግዚአብሔርን። ምክንያቱም አንተ በጣም ብዙ እቅድ ያለ ሰው ነህ፣ በጣም ብዙ አላማ ያለ ሰው ነህ። ሀይሚ እንግዲህ የሚገርም ነገር ነው ወደ መጨረሻ የተናገረችው። ምክንያቱም ይሄን መቀበል አልችልም፣ ምክንያቱም የጎደለብኝ ነገር የለም። አንተ ብዙ አላማ ያለህ ነህና ለእናትህም ብዙ የምታደርገው ነገር አለ። ከነዚህ እቅዶች ደግሞ እንድትሰናከል አልፈልግም በማለት ብሩክ ግን ይሄም ከእቅዴ አንዱ ነው ብሎ መልስ ሰጥቷታል ማለት ነው። እና ሀይሚ ሚዲያው እንግዲህ ብሩክን በተመለከተ እየተጥለቀለቀ ይገኛል። እሱ ምንድን ነው በሁለት አመት ውስጥ ባልሞላ ኖርማሊ በአንድ አመት ውስጥ 2 ቤትና 2 መኪና የገዛ ከቡታጅራ ዩቱበሮች ቦራ መሆኑ እንግዲህ ሶሻል ሚዲያውን እያነጋነገው ይገኛልና የሀይሚ እና የቦራ ልፋት እኩል ቢሆንም ቢኖርበትም እንግዲህ ብሩክ ትናንትና እኔ ያየሁትን ዓለም አንቺ ማየት አለብሽ፣ ስለዚህ ለኔ የማደርጋቸውን ነገሮች እኔ የደረስኩበት ደረጃ አንቺ መድረስ አለብሽ ብሎ ነውና ሰርፕራይዝ ያረጋት። ይሄ ደግሞ ብዙዎችን እያነጋገረ ይገኛል እውነት ለመናገር ምክንያቱም በአንድ አመት ውስጥ ለወንድሙ መኪና የገዛ በመጀመሪያ ለራሱ መኪና የገዛ ከዛም ለወንድሙ ከዛም ቤት የገዛ ሲቀጥል ደግሞ ለፍቅረኛው ለእጮኛው መኪና ገዝቶ ያበረከተ ቁጥር 1 ከቡታጅራ ዩቱበሮች ብሩክ እንግዲህ ሶሻል ሚዲያውን እያነጋነገው ይገኛል። የምሬን እያያችሁ ከሆነና በጣም በጣም ደስ ይላል። እኛም እጅግ በጣም ደስ ብሎናል። እንግዲህ ብሩክና ሀይሚ ተያይዘው እዚህ ጋር ደርሰዋል ማለት ነው። ሀይሚም እንግዲህ ትናንትና አልቅሳለች እውነት ለመናገር ማለቴ ቆይ ለምንድን ነው እንዲህ የምታደርግልኝ ስትለው ስለማፈቅርሽ ስለምወድሽ ነው ብሎ ነው መልስ የሰጣት። ከዚህም በላይ በዓለም ላይ ያሉ ሁሉም ነገሮች ይገቡሻል፣ ይሄ ትንሹ ነገር ነው ሲያንስሽ ነው ብሏታል ማለት ነው። እና በጣም የሚገርም ነው። ቤተሰብ ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ወደ ቻናል ቤተሰቦች በጣም በጣም ጠፍቻለሁ ማለት ነው በዚህም ማለት ነው። እና እንግዲህ ምን ይባላል ይቅርታ ነው ሁሌም እና በጣም 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 ከምላችሁ በላይ እንግዲህ ብሩክ የውሸት ነው ፍቅሬን የገለጽኩልሽ ብሎ ፕራንክ ሊያደርጋት ያሰበውንም እሱንም ደግሞ እየቆራረጡ ቡራኮ አሁን ምናምን እያሉ ቪዲዮ እየሰሩ ነውና እውነት ለመናገር ቤተሰብ ምን እንደምላችሁ አላቅም። ብሩክ ሰሞኑን አንዳንድ ነገር ሚስጥር እያወጣ ነውና ሀይሚን ለሌላ ሰው ሊድሩ እንደነበር እንደገና ደግሞ ሀይሚን ለምን ታደንቃታለህ፣ ጀግንነቷን ለምን ትናገራለህ ተብሎም ቴክስት እየደረሰው እንደሆነ እንዲሁም እኔ አንዳንድ ነገሮችን ነው እያየው ያለው ታሁን ላይ ማለት ነው። ማለቴ ሀይሚን ለምንድን ነው በዚህ ልክ ግን ቲክቶክ ላይ ስቲል ማለት ነው የምሬን ማለት ነውና እኔ እግዚአብሔር ነው የምላችሁ ምን እንደምል አላቅም። በጣም የሚረግጧት አሉ። በቃ ከቤተሰብ ጋር የተያያዘ ምናምን ነገር ኧረ በስመ አብ ከባድ ነው። እንደዚህ የሚያደርጉ ልጆች እኔ ስማቸውንም አይቻለሁና ግን እዚህ ጋር መዘርዘሩ ጥሩ ባይሆንም እናንተም እያያችሁ ነው፣ በተለይ ቲክቶክ ላይ ማለት ነውና ሃይማኖትንም በተመለከተ አረ በፈጣሪ ስም አሁን እኮ ብሩክ በቃ ፍቅረኛዬ ናት ብሎ እኮ በውስጥ የኖረውን በይፋ አሳውቋልና ከሁለታቸው ራስ ቢወርዱ ደስ ይለኛል። በተለይ ሀይሚ ምንድን ነው ያረገቻችሁ? ሀይሚ ምንድን ነው አንዳንዴ የሰው ልጅ ሲለወጥ ሲቀየር ደስ አይለውም የሚባለው ነገር እውነት ነው ማለት ነው የምር። አሁን ሀይሚ ራሷ ሰርታ ነው የፈለገ ብሩክን ፕራንክ ብታደርግ የፈለገ መሬት ብትቆፍር ምን ብትል ብትማር ሱቅ ብትከፍት ራሷ ጥራ ተጣጥራ ነው ከቡራ ጋር እዚህ ጋር የደረሰችው። በዜሮ ነው የተገናኘን ብሏል ብሩክ። አሁን ሀይሚና ብሩክን ምንም የሚያበላልጣቸው ከፍ ዝቅ የሚያደርጋቸው ነገር የለም። ምክንያቱም ሲገናኙ በዜሮ ነው የተገናኙ፣ ሰርተው ነው እዚህ ጋር የደረሱት። ሁለታቸውም ጠንክረው ስለሰሩ ነው እዚህ ጋር የደረሱትና ሀይሚን በዚህ ልክ እንዴት ለምን እንደሚጠሏት እግዚአብሔርን ያልገባኝም እስቲል ማለት ነውና አላረፉም። ብቻ ግን ልቦና ይስጣችሁ፣ ምንም ማለት አይቻልም ቤተሰብና በቃ ተዋት። እሱ አሁን የራሷን ህይወት ትኖርበት። በቃ
አይወድሽም ለምትሉት የነበረው አሁን ደግሞ ብሩክ በ4 ነጥብ ዘግቷል። በቃ እኔ ለሀይሚ ያለውላት እኔ እስካለው ድረስ አለውላት እኔ የማየውን አለም እሷም ታያለች። ለምሳሌ መኪና እንኳን ቢኖረኝ ይሄው ለሷም ገዘውላት ገና ብዙ ነገር አደርግላት አለው ብሏል። ገና ብዙ ነገር ይቀራል ብሏል። ቀለበት አለ፣ ሰርግ አለ እና ታዲያ ከዚህ በኋላ ምንድን ነው እንዴ? በእርግጥ ብሩክ እኔ አልሰማቸውም ብሏል። ሀይሚን በቃ አትስሚያቸው። እውነት ለመናገር እኔ አሁን ስለ መኪናው ስለተገዛላት እንኳን ደስ አለሽ ለማለት ነው እና በዚህም የመጣሁት ነገር ግን እኔ እንጃ የሁለታቸውን አንድነት የሁለታቸውን እድገት ስቲል የማይፈልጉ አሉ። የው ተጋብተው እስከሚያዩ ድረስ ነው ይመስለኛል እና የሀይሚን የድሮ ስለ ሃይማኖት ምናምን ነገርም እያመጡ አሁን ላይ ቲክቶክ ላይ እንደ አዲስ ጀምረዋል። ታው እናንተ ግን የምር እስኪ በራሳችሁ ቦታ ሁናችሁ እዩት። ለምሳሌ እናንተም ሰው ናችሁ፣ ስህተት ልትሰሩ ትችላላችሁ። ከዛ ስህተታችሁ ደግሞ ተምራችሁ ወደ እውነቱ ስትመጡ ነው ሰውን ማስተማር የምትችሉና ልቦና ይስጣችሁ። በመጨረሻም የምለው ነገር ቢኖር ሀይሚዬ ስጦታ ነው፣ ስጦታውን መቀበል አለብሽ። ሌሎች ስለሚሉት ነገር እንደ ቡራ በቃ ቼክ አታድርጊያቸው፣ አትስሚያቸው። ብሩክ ደግሞ በቃ አላደለ ከእቅዶች ውስጥም ይሄ አንዱ ላንቺ እንደሆነ ተናግሯል ማለት ነው። ስለዚህ ስለ ብሩክና ስለ አንቺ ስለ ፍቅራችሁ ብቻ ተጨነቂ፣ ለሌላው ነገር ምንም አትጨነቂ። ብሩክ ቼክ አላደርጋቸውም ነው ያለውና በምንም ታምር እጅ እንዳትሰጭ ሀይሚዬ ማለት ነው። የምሬን ነው።